አንድ ቀን ሁሉም በዙሪያቸው ያለ ሰው እየዋሻችሁ እንደሆነ ብታውቁ ምን ታደርጋላችሁ? አሁን ባሏ እንደሚማገጥ እርግጠኛ ሆናለች። ባሏን በጣም ተጸየፈችው። ቢሆንም ሰው ፊት ስለነበር ራሷን አስገድዳ ሳመችው። ይህንን ስታይ ዴሬን ራሷን መቆጣጠር ያቅታታል። ባሏን በዴሬን ፊት መሳሙ ያሸማቀቀው ይመስላል። ዞር ብሎም ዴሬንን ለማረጋጋት ይሞክራል። አሲያ ግን ሁሉንም ነገር እያየች ነበር። ከዛም ሆን ብላ ዴሬንን ትቀርባትና የማን ልጅ እንደሆነች ትጠይቃታለች። ከዛም በጣም ቆንጆ እንደሆነችና ወንድ ልጅን እንዴት ማስደሰት እንዳለባት እንደምታውቅ ስትነግራት ዴሬን ግን ቀልድ አስመስላ የሚያቆስል ምላሽ ትሰጣታለች። እንዳረጀችና ፋሽኗ እንዳለፈ እንደውም ከእሷ ጋር ስፖርት ብትሰራ እንደምትጠነክር ነግራት መስራት ትፈልግ እንደሆነ ትጠይቃታለች። ሁለቱም አብረው ተቀምጠው ሲያይ ቮልካን በጭንቀት ተዋጠ። ምናልባት ዴሬን በስህተት የሆነ ነገር እንዳትነግራት ፈራ። ሚስቱ ልትሄድ ስትነሳ የአያትና ሁኔታዋን ለማረጋገጥ ተከትሎ ያናግራታል። አሲያ ግን ትሸሸዋለች። ቮልካን ሚስቱ ላይ የሆነ የተቀየረ ነገር እንዳለም ይሰማዋል። ከዛም መረጃ እንድታመጣለት ጓደኛውን ይልካታል። ጓደኛው ስለ ጤናሽ አሳስቦኛል በሚል ስበብ አሲያ ቤት ትመጣለች። አሲያ ግን በማይሆን ወሬ ጊዜ ሳታጠፋ ለምን እንደዋሸች ለምን ባሏ ሲማግጥባት እንዳገዘችው ጠየቀቻት። እውነቱን እንዳወቀች ስታውቅ ጓደኛዋ ማልቀስ ጀመረች። ያልነገረቻት እሷ ስትጎዳ ላለማየት እንደሆነና ቮልካን በትንሽ ጊዜ ሁሉንም ነገር እንደሚያስተካክል ቃል እንደገባላት ትነግራታለች። አሲያ ግን በጣም ተናዳ ስለነበር የምትናገረው ጠፋት። ማያ ከዚህ በኋላ ከእሷ ጎን ብቻ እንደምትቆም ቃል ገባችላት። በቀጣይ ቀን አሲያ ስራ ስትገባ ዴሬንን ሆስፒታል ታገኛታለች። አሲያ እንዳላየቻት ሆና ለማለፍ ስትሞክር ዴሬን ግን ወደ እሷ መጥታ ዶክተሯ እንድትሆን ጠየቀቻት። የተወሰኑ ምርመራዎችንም ታደርግላትና አሲያ ዴሬን ማርገዟን ታውቃለች። ምንም እንዳልተፈጠረ ራሷን አረጋግታ ዞራ ውጤቱን ነገረቻት። ዴሬን በሰማችው ነገር ትደነግጣለች። አሲያ ቀጣይ ምን ለማድረግ እንዳሰበች ስትጠይቃት ዴሬን የልጅ አባት ባለትዳር ነው፣ ግን በአንድ ወር ውስጥ ሁሉንም ነገር እንደሚያስተካክል ቃል ገብቶልኛል አለቻት። የዚህኔ አሲያ ዴሬን ለምርመራ ብላ ብቻ እንዳልመጣች ገባት። እሷ የመጣችው ባሏን እንደምትቀማት በግልጽ ለመንገር ነበር። ዴሬን ከሄደች በኋላ አሲያ ራሷን ከዚህ በላይ መቆጣጠር ስላቃታት ጠረጴዛው ላይ ትደፋለች። ሲቃ ያለው ለቅሶም ድምፅ አውጥታ ታለቅሳለች። ከስራ በኋላ አሲያ ረጅም ሰዓቷን በመኪና ውስጥ ታሳልፋለች። አንድ የምታወራው ሰው ትፈልጋለች፣ ግን በዙሪያ ያለ ሰው ሁሉ ከቷታል። ልታምነው የምትችለው ብቸኛ ሰው ኒያ ናት። ስለ ባሏ እውነት የነገረቻት ብቸኛ ሰው እና ወደ ኒያ ቤት ሄደች። ኒያን ፍቅረኛዋ እየደበደባት ታገኛታለች። አሲያ ልታስቆመው ሞከረች። የኒያ ፍቅረኛ ግን በማያገባሽ አትግቢ ብሎ ጭራሽ እሷንም ለመምታት ይሞክራል። አሲያ ግን ከዚህ በኋላ ሌላ የበለዘ ቦታ የኒያ ሰውነት ላይ ካየች ያላትን አቅም ሁሉ ተጠቅማ የአእምሮ ሆስፒታል እንዲገባና መቼም እንዳይወጣ እንደምታደርግ ትነግረዋለች። እሱም አይኖቿ ውስጥ ባለው ቁርጠኝነት ፈርቶ ይሸማቀቃል። ከዛ ከወጡ በኋላ አሲያ ኒያን ቁስሎቿን ለማከም ወደ ሆስፒታል ይዛት ትሄዳለች። ለምን እንደዚህ ከሚደበድባት ወንድ ጋር እንደምትኖር ስትጠይቃት ኒያ ያን ያህል መጥፎ ሰው አይደለም፣ እወደዋለሁ፣ ይወደኛል እና አንድ ቀን እንደምቀይረው አምናለሁ ትላታለች። ይህንን ስትሰማ አሲያ ዝምታን መረጠች። ምክንያቱም እሷስ ቢሆን በባሏ ከዚህ በላይ ተበድላ የለም። አንድ ቀን ሁሉም በዙሪያቸው ያለ ሰው እየዋሻችሁ እንደሆነ ብታውቁ ምን ታደርጋላችሁ? አሁን ባሏ እንደሚማገጥ እርግጠኛ ሆናለች። ባሏን በጣም ተጸየፈችው። ቢሆንም ሰው ፊት ስለነበር ራሷን አስገድዳ ሳመችው። ይህንን ስታይ ዴሬን ራሷን መቆጣጠር ያቅታታል። ባሏን በዴሬን ፊት መሳሙ ያሸማቀቀው ይመስላል። ዞር ብሎም ዴሬንን ለማረጋጋት ይሞክራል። አሲያ ግን ሁሉንም ነገር እያየች ነበር። ከዛም ሆን ብላ ዴሬንን ትቀርባትና የማን ልጅ እንደሆነች ትጠይቃታለች። ከዛም በጣም ቆንጆ እንደሆነችና ወንድ ልጅን እንዴት ማስደሰት እንዳለባት እንደምታውቅ ስትነግራት ዴሬን ግን ቀልድ አስመስላ የሚያቆስል ምላሽ ትሰጣታለች። እንዳረጀችና ፋሽኗ እንዳለፈ እንደውም ከእሷ ጋር ስፖርት ብትሰራ እንደምትጠነክር ነግራት መስራት ትፈልግ እንደሆነ ትጠይቃታለች። ሁለቱም አብረው ተቀምጠው ሲያይ ቮልካን በጭንቀት ተዋጠ። ምናልባት ዴሬን በስህተት የሆነ ነገር እንዳትነግራት ፈራ። ሚስቱ ልትሄድ ስትነሳ የአያትና ሁኔታዋን ለማረጋገጥ ተከትሎ ያናግራታል። አሲያ ግን ትሸሸዋለች። ቮልካን ሚስቱ ላይ የሆነ የተቀየረ ነገር እንዳለም ይሰማዋል። ከዛም መረጃ እንድታመጣለት ጓደኛውን ይልካታል። ጓደኛው ስለ ጤናሽ አሳስቦኛል በሚል ስበብ አሲያ ቤት ትመጣለች። አሲያ ግን በማይሆን ወሬ ጊዜ ሳታጠፋ ለምን እንደዋሸች ለምን ባሏ ሲማግጥባት እንዳገዘችው ጠየቀቻት። እውነቱን እንዳወቀች ስታውቅ ጓደኛዋ ማልቀስ ጀመረች። ያልነገረቻት እሷ ስትጎዳ ላለማየት እንደሆነና ቮልካን በትንሽ ጊዜ ሁሉንም ነገር እንደሚያስተካክል ቃል እንደገባላት ትነግራታለች። አሲያ ግን በጣም ተናዳ ስለነበር የምትናገረው ጠፋት። ማያ ከዚህ በኋላ ከእሷ ጎን ብቻ እንደምትቆም ቃል ገባችላት። በቀጣይ ቀን አሲያ
ስራ ስትገባ ዴሬንን ሆስፒታል ታገኛታለች። አሲያ እንዳላየቻት ሆና ለማለፍ ስትሞክር ዴሬን ግን ወደ እሷ መጥታ ዶክተሯ እንድትሆን ጠየቀቻት። የተወሰኑ ምርመራዎችንም ታደርግላትና አሲያ ዴሬን ማርገዟን ታውቃለች። ምንም እንዳልተፈጠረ ራሷን አረጋግጣ ዞራ ውጤቱን ነገረቻት። ዴሬን በሰማችው ነገር ትደነግጣለች። አሲያ ቀጣይ ምን ለማድረግ እንዳሰበች ስትጠይቃት ዴሬን የልጅ አባት ባለትዳር ነው፣ ግን በ1 ወር ውስጥ ሁሉንም ነገር እንደሚያስተካከል ቃል ገብቶልኛል አለቻት። የዚህኔ አሲያ ዴሬን ለምርመራ ብላ ብቻ እንዳልመጣች ገባት። እሷ የመጣችው ባሏን እንደምትቀማት በግልጽ ለመንገር ነበር። ዴሬን ከሄደች በኋላ አሲያ ራሷን ከዚህ በላይ መቆጣጠር ስላቃታት ጠረጴዛው ላይ ትደፋለች። ሲቃ ያለው ለቅሶም ድምፅ አውጥታ ታለቅሳለች። ከስራ በኋላ አሲያ ረጅም ሰዓቷን በመኪና ውስጥ ታሳልፋለች። አንድ የምታወራው ሰው ትፈልጋለች፣ ግን በዙሪያ ያለ ሰው ሁሉ ከቷታል። ልታምነው የምትችለው ብቸኛ ሰው ኒያ ናት። ስለ ባሏ እውነት የነገረቻት ብቸኛ ሰው እና ወደ ኒያ ቤት ሄደች። ኒያን ፍቅረኛዋ እየደበደባት ታገኛታለች። አሲያ ልታስቆመው ሞከረች። የኒያ ፍቅረኛ ግን በማያገባሽ አትግቢ ብሎ ጭራሽ እሷንም ለመምታት ይሞክራል። አሲያ ግን ከዚህ በኋላ ሌላ የበለዘ ቦታ የኒያ ሰውነት ላይ ካየች ያላትን አቅም ሁሉ ተጠቅማ የአእምሮ ሆስፒታል እንዲገባና መቼም እንዳይወጣ እንደምታደርግ ትነግረዋለች። እሱም አይኖቿ ውስጥ ባለው ቁርጠኝነት ፈርቶ ይሸማቀቃል። ከዛ ከወጡ በኋላ አሲያ ኒያን ቁስሎቿን ለማከም ወደ ሆስፒታል ይዛት ትሄዳለች። ለምን እንደዚህ ከሚደበድባት ወንድ ጋር እንደምትኖር ስትጠይቃት ኒያ ያን ያህል መጥፎ ሰው አይደለም፣ እወደዋለሁ፣ ይወደኛል እና አንድ ቀን እንደምቀይረው አምናለሁ ትላታለች። ይህንን ስትሰማ አሲያ ዝምታን መረጠች። ምክንያቱም እሷስ ቢሆን በባሏ ከዚህ በላይ ተበድላ የለም።